بسم الله الرحمن الرحيم الحمد لله الذي نزل الكتاب هدى ورحمة ولكل شيء تبيانا والصلاة والسلام على سيدنا محمد المبعوث بالمكارم والآداب عرفانا وصيانا وعلى آله وصحبه وحامل القرآن إدمانا وكيانا أما بعد فالسلام عليكم ورحمة الله تعالى وبركاته ባለፈው ደርሳችን ላይ እያየን የነበረው ፈስል ስለ ሲፈቱ السجود ነበረ። አንድ ሰው ቁርአንን በሚቀራበት ሰዓት ስጁድ ቲላዋን የሚያደርግ ከሆነ በምን አይነት መልኩ ነው ማድረግ ያለበት የሚለውን እያየን ነበርና ስጁድ ሲያደርግ ከሶላት ውጭ ከሆነ ቁርአን የሚቀራው ከሶላት ውጭ ከሆነ ተክቢራ ማድረግ እንዳለበት እንደዚሁም ስጁድ በሚያደርግበት ሰዓትም ማለት ያለበትን የዚክር አይነቶች አይተናል። እንደዚሁም ኢማሙ ነሻፊዒ ረዲየላሁ ዐንሁ ከሳቸው የተወራውንም ነገር አይተናል። በመጨረሻም ብለን የጨረስነው ነገር ምን ነበር? ምንም አይነት ተስቢህ ወይም ደግሞ ዱዓ ባያደርግ እንኳን ስጁዱ ልክ ይሆናል የሚለውን አይተን ነበር ያቆምነው። ኢንሻአላህ ከዛ ቀጣይ የሆነ ደርስን ዛሬ የምናይ ይሆናል። درساتنا بمنادمة بسات لله تعالى مالتنا النرسا. الحافظ النووي رحمه الله تعالى من إلالو ثم إذا فرغ من التسبيح والدعاء رفع رأسه مكبرا. يا كصلاة وجه قرآن سكرا ينبرو سونا تكبيرا أدرقو ود السجود يهدو سونا سجود يادرقو سو تسبيحنا دعاون كترس بهوالا من يدرقلالو رفع رأسه مكبرا راسون الله أكبر بلو كسجودو يانسال وهل يفتقر إلى السلام كذاك سجودو بوتاو كتنسى بوهلا قج نيميلا وايقومم كصلاة وجه سلهونا قج كالا بوهلا سلام ياسفلقوال ويسا ياسفلقوم مالتم ما السلامة لك عند الصلاة هلو السلام عليكم مالتي ياسفلقوال ويسا ياسفلقوم بميلو زوريا لاي فيه قولان منصوصان للشافعي مشهوران يتوقعنا كإمامنا الشافعي رحمه الله تعالى يمتلن هلت قولوش الليلنال أصحهما عند جماهير أصحابه أنه يفتقر لافتقاره إلى الإحرام كولتو نققروش أصح يهونو إلالو الحافظ النووي أبزانيو يشافعي مذهب علماء وتزند أصح أنه يفتقر سلام ياسفل قوال مالتاتشونو يعني السلام عليكم مالت اللبت سجدة التلاوان كادر رقبوها لا مالتنو لمن قالوا لافتقاره إلى الإحرام لك عند الصلاة هلو بإحرام سلقبا سوية ود سجودو እንደዚሁ ከኢህራሙ ለመውጣት የግዴታ ማሰላመት አለበት። ወየሲሩ ከሶላት الجنازة እናም እንደ ሶላት الجنازة ይሆናል በማለት ተናግረዋል ማለት ነው። ويؤيد هذا ما رواه ابن أبي داود بإسناده الصحيح ابن أبي داود صحيح በሆነ ሰነዳቸው ያስተላለፉልን የሆነ ሐዲስ አለ ከዓብድ الله بن مسعود ያ እኛ የምንናገረውን ንግግር ይደግፋል ይላሉ። عن عبد الله بن مسعود رضي الله عنه أنه كان إذا قرأ السجدة سجد ثم سلم كساتشو እንደመጣልን سجدة ያለባትን አያ ከቀሩ سجود አድርገው ያሰላምታሉ የሚል ወሬ መጥቶልናል። ይህንን ደግሞ አብዱላህ ኢብኑ መስዑድ ከራሳቸው ይዘው አይሰሩትምና ማሰላመት አለበት የሚለው ንግግር ነው የአብዛኛው የኢማሙ ነሻፊዒ ረዲየላሁ ዐንሁ መዝሀብ ዑለማዎች የተናገሩት ንግግር ማለት ነው። ወሳኒ ሁለተኛው ንግግር ደግሞ ላ ይፍተቂሩ አይ ማሰላመት አያስፈልገውም ሰውየው ስጁድ አድርጎ ቁጭ ካለ በኋላ በቃ ጨርሷል ያሉ አሉ። ልክ እንደምንድነው አሉ ከሱጁድ ቲላወቲ ፊ ሶላቲ ሶላት ውስጥ ሆኖ አንድ ሰው ስጁድ ያለባትን አያ ቢቀራ ስጁድ ካደረገ በኋላ ወደ ቀጣዩ ስራው ነው እንጂ የሚሄደው አያሰላምትምና ሶላት ውስጥ ሆኖ እንደማያሰላምተው ሁሉ እዚህም ላይ ከሶላት ውጭ ሆኖ ቢቀራና ስጁድ ቢያደርግ
አያሰላምትም ያሉበት ሁኔታ አለ። ወሊአነሁ ለም ዩንቀል ዐን ነቢይ ሰለላሁ ዐለይሂ ወሰለም ዛሊክ ይህ ነገር ነቢዩ ዐለይሂ ሰላቱ ወሰላምም ሰርተውታል የሚል ስላልመጣልን ይላሉ። ፈዐለል አወሊ በመጀመሪያው ንግግር ካየን ማለትም በመጀመሪያው ንግግር ሲባል እንግዲህ በማሰላመት ዙሪያ ሁለት ንግግሮች አሉ ብለናል። አብዛኛው ዑለማዎች ማሰላመት አለበት አሉ። የተወሰኑ ደግሞ አይ ማሰላመት አያስፈልገውም አሉ። ማሰላመት ያስፈልገዋል ባሉ ዑለማዎች ከሄድን ሌላ ጥያቄ ይመጣል። ያ ጥያቄ ምንድነው? هل يفتقر الى التشهد ተሸሁድ መቅራት አለበት ወይ ሰውየው? ከማሰላመቱ በፊት ሱጁድ አደረገ ቁጭ አለ። ከማሰላመቱ በፊት ተሸሁድ መቅራት አለበት ወይ? እያወራን ያለነው እንግዲህ ስለ ቁርአን ነው። ቁርአን ቀርቶ ሰጅደተ ቲላዋ ካደረገ በዛ ዙሪያ ነው እያወራን ያለነውና ነው። በዚህም ዙሪያ ላይ ፊህ ወጅሃን ይላሉ። ሁለት የዑለማዎች ንግግር አለ። አصحሁማ ላ የፍተቂሩ ሰሒሑ አያስፈልገውም ነው። ያዕኒ ምን ያደርጋል ማለት ነው? ሱጁድ ያደርጋል፣ ተክቢር አድርጎ ሱጁድ ያደርጋል፣ ይወርዳል። ከዛ በኋላ ተስቢሑን ካደረገ በኋላ ቁጭ ብሎ አሰላሙ ዓለይኩም ቀጥታ ተሸሁድ አያስፈልገውም የሚለው ነው። ከማ ላ የፍተቂሩ ኢለል ቂያም ይህ ሱጁድ ቲላዋህ ቅያም እንደማያስፈልገው ሁሉ ቁጭ ብሎም ከሆነ ሰውየው አላሁ አክበር ብሎ ሱጁድ ማድረግ ይችላልና የሚለው ነው ሰሒሑ ንግግር። አንዳንድ ዑለማዎች ደግሞ ምን ያሉ አሉ? ያስፈልገዋል ያሉ አሉ። ከዛም አልሓፊዙ ነወዊ ምን ይላሉ? ወበዕዱ አስሓቢና ከፊል የሻፍዒይ መዝሀብ ዑለማዎች ምን አደረጉ አሉ? የጅመዑ በይነ አልመስአለተይን በእነዚህ ሁለት መስአላዎች ዙሪያ ያለውን ንግግር ሰበሰቡልን። ማለትም ሰውየው ማሰላመት ያስፈልገዋል በሚለው ንግግር ከወሰደ ወይም ደግሞ ካልወሰደ፣ ከዛ ደግሞ ተሸሁድ ያስፈልገዋል ወይስ አያስፈልገውም፣ በእነዚህ ሁለት መስአላዎች ዙሪያ ላይ በሶስት ንግግር ሰብስበውታል ይላሉ። ወየቁሉ ፊ ተሸሁድ ወሰላሚ ሰላሰቱ አውጁህ ጠቅለል ባለመልኩ በተሸሁድና በማሰላመት ዙሪያ ሱጁዱ ቲላዋ ላይ ሶስት መንገዶች አሉት ይላሉ። አصحوها ከሁሉም ሰሒሑ ንግግር أنه لا بد من السلام دون التشهد ያሰላምት ግን ተሸሁድ አያስፈልገውም የሚለው ነው አصحو ንግግር። والثاني ሁለተኛው ንግግር لا يحتاج إلى واحد منهما ተሸሁድም አያስፈልገውም ማሰላመትም አያስፈልገውም የሚለው ንግግር ነው። والثالث لا بد منهما ተሸሁድም ያስፈልገዋል ማሰላመትም ያስፈልገዋል ያሉት ንግግር ነው። ስለዚህ ሶስት ንግግሮች አሉ። ከነዚህ ሶስት ንግግሮች እንግዲህ አንድ ሰው የፈለገውን ይዞ መስራት ይችላል። ሶስቱም በሻፊዒ መዝሀብ ውስጥ ያለ ነው። የበለጠው ሰሒሑ ግን እንደተነጋገርነው ማሰላመት አለበት፣ ተሸሁድ ግን አያስፈልገውም የሚለው ነው። ስለዚህ ምን ያደርጋል? ተክቢራ ያደርጋል። ባለፈው እንደተነጋገርነው አንዴ ተክቢራ አድርጎ ሁለተኛ ደግሞ ተክቢራተል ኢሕራምን አድርጎ ለሱጁድ ደግሞ ሁለተኛ ተክቢራ ያደርጋል፣ ሱጁድ ያደርጋል፣ ዚክሩን ያደርጋል፣ ቁጭ ብሎ ማሰላመት ቀጥታ ማለት ነው። ወሚመን ቃለ ሚነ ሰለፊ ዩሰሊሙ ከሰለፍ ዑለማዎች ውስጥ ያሰላምት ብቻ ካሉት ወይም ደግሞ ማሰላመት አለበት ካሉ ዑለማዎች ማን ማን ይገኛሉ ካለን ሙሐመድ ብኑ ሲሪን ወአቡ ዓብድራሕማን ሱለሚይ ወአቡ ልአሕዋሲ ወአቡ ቂላባህ ወኢስሐቅ ብኑ ራሃወይህ ይገኙበታል። እነዚህን የመሳሰሉ ታላላቅ ዑለማዎች ይገኙበታል። ወሚመን ቃለ ላ ዩሰሊም አይ ባያሰላምት ችግር የለውም ያሉ ከሰለፍ ዑለማዎችስ ማን ይገኛል ካልን አልሐሰኑ አልበስሪይ ወሰዒድ ብኑ ጁበይር ወኢብራሂሙ ነኸዒይ ወያሕየ ብኑ ወሳቢን ወአሕመዱ እነዚህ ታላላቅ ዑለማዎች ይገኙበታል ማለት ነው። ወሃዛ ኩሉሁ አሁን የተነጋገርነው ሁሉ ፊል ሓሊል አወሊ ስለ መጀመሪያው ሓል ነው። ያም የመጀመሪያው ሓል ምንድነው? ወሁወ ሱጁዱ ኻሪጀ ሶላህ ከሶላት ውጭ ሆኖ ሱጁድ የሚያደርግ ከሆነ ነው። ባለፈው ደርሳችን አይተናል። ሰውየው ሱጁዱ ቲላዋን የሚያደርግበት ሁለት ሁኔታዎች ነው ያሉት። ኢማ ከሶላት ውጭ ሆኖ ወኢማ ከሶላት ውስጥ ሆኖ።
እስካሁን ያወራናቸው ነገራቶች በሙሉ ከሶላት ውጭ ከሆነ ያለ ንግግር ነው። ተክቢራቱል ኢህራም ያስፈልገዋል። ከዛ ሁለተኛ ተክቢራ አድርጎ ስጁድ ያደርጋል። ከዛ ተስቢህ አድርጎ ቁጭ ብሎ ተሸሁድ ያድርጎ አያድርጎ ያሰላምት ወይ አያሰላምት ወይ እነዚህ ሁሉ ኺላፎችን ያየነው ከሶላት ውጭ ሆኖ ቁርአንን በሚቀራበት ሰዓት ስጁድ የሚያስፈልገው ቦታ ላይ ከደረሰ ነው። ሁለተኛው ሐል ሶላት ውስጥ ሆኖ ከሰገደስ ምን ያደርግ የሚለው ነው። እሱን ደግሞ የምናይ ይሆናል። والحال الثاني ሁለተኛው ሐል أن يسجد للتلاوة في الصلاة ሶላት ውስጥ ሆኖ ለቲላዋ ስጁድ ማድረጉ ነው። ሶላት እየሰገደ ስጁድ የሚያስፈልገው ቦታ ላይ ደረሰ። በዚህ ጊዜ ምን አያደርግም አሉ? فلا يكبر للإحرام ለኢሕራም ብሎ ተክቢራ አያደርግም። እዛኛው ቦታ ላይ ለኢሕራም ተክቢራ ያደርጋል። ከዛ ሁለተኛ ተክቢራ ለስጁድ ያደርጋል ብለናል። እዚህ ላይ ግን የመጀመሪያው ለኢሕራም ብሎ ወደ ስጁድ ለመሄድ ብሎ የሚያደርገውን ተክቢራ አያደርግም። ለምን? ሶላት ውስጥ ስለሆነ። ታዲያ ምንድነው የሚያደርገው? ወይስተሐቡ አን ዩከቢረ ሊስጁድ ለስጁዱ ግን ተክቢራ ማድረግ ሙስተሐብ ነው፣ ይወደዳል። ስለዚህ እየሰገደ ከሆነ ምሳሌ ሱረቱል ዐለቅ ሁሌም ምሳሌ በሱ ስለምንሰጥ ነው። ሱረቱል ዐለቅ ላይ ወስጁድ ወቅተሪብ የሚለው አያ ላይ ከደረሰ ምን ያደርጋል ማለት ነው? አላሁ አክበር ብሎ መውረዱ ሙስተሐብ ይሆንለታል። ሲወርድ ግን ምን አያደርግም? ወላ የርፈዑ የደይሂ እጆቹን አያነሳም፣ ዝም ብሎ ነው የሚወርደው ማለት ነው። ወዩከቢሩ ሊረፍዒ ሚነ ሱጁድ ከዛ ደግሞ ስጁድ ካደረገ በኋላ ምን አያደርግም? ከሶላት ውጭ ሆኖ ሲቀራ ከነበር ቁጭ ይልና ያሰላምታል። እዚህ ቦታ ላይ ግን ሶላት ውስጥ ስለሆነ ወዲያውኑ ተክቢር አድርጎ ይነሳል፣ ወደ መቆም ይቀጥላል ማለት ነው፣ ይቆማል። هذا هو الصحيح المشهور الذي قاله الجمهور ይህ ነው አብዛኛው የሻፊዒ መዝሀብ ዑለማዎች የተናገሩት። ስለዚህ ሶላት ውስጥ ከሆነ እንዴት ነው የምናደርገው ማለት ነው? እየሰገድን ስጁድ የሚያስፈልገው ቦታ ላይ ስንደርስ አላሁ አክበር ብለን ቀጥታ ወደ ስጁድ እንሄዳለን። ስጁድ ላይ ሆነን ባለፈው ያልናቸውን ዱዓዎችን እንላለን፣ ዚክሮችንም እናደርጋለን። ሱቡሑን ቅዱሱን ረቡል መላኢከቲ ወሩህ የሚለውን ወይም ደግሞ ሰቡሑን ቅዱስም ይቻላል። ሲንና ቃፍንም ፈትሕ ማድረግ ይችላል። ያንን ካደረገ በኋላ ቀጥታ ወደ መቆም ነው የሚሄደው። ምን አያደርግም? እንደዛኛው ቁጭ ብሎ አያሰላምትም። وقال أبو علي بن أبي هريرة من أصحابنا لا يكبر للسجود ولا للرفع والمعروف الأول ያው አብዛኛው መሽሁር የሆነውና صحيح የሆነው በኢማሙና ሻፊዒ መዝሀብ ለስጁድም ተክቢራ ያደርጋል፣ ሲነሳም ተክቢራ ያደርጋል የሚለው ንግግራችን ነበር። ግን አቡ ዓሊ ኢብኑ አቢ ሁረይራ ከሻፊዒ መዝሀብ ዑለማዎች ናቸው። እሳቸው ደግሞ ለስጁድም ከስጁድ ለመነሳትም ተክቢራ ያደርግም ያሉበት ሁኔታ አለ። ግን የታወቀው የመጀመሪያው ነው ይላሉ አልሐፊዝ ነወዊ። ወአማ አልአዳቡ ፊ ሃይአቲ ስጁድ አሁን ደግሞ የምናየው ስጁድ በሚያደርግበት ሰዓትና ተስቢሕ በሚያደርግበት ሰዓት የሱጁዱ ሁኔታ አደብ ምንድነው? ሱጁድ በሚያደርግበት ሰዓት የሃይአው ምን መሆን አለበት የሚለውን የምናይ ይሆናልና ምን አሉ? ወአማ አልአዳቡ ፊ ሃይአቲ ሱጁድ ወተስቢሕ በተስቢሕና በሱጁድ ሁኔታዎቹ ላይ ሓሎቹ ላይ መጠበቅ ያለበት አዳቦች ውስጥ ፈዓላ ማ ተቀደመ ፊ ሱጁድ ኻሪጀ ሶላህ ከሶላት ውጭ ሆኖ በሚቀራበት ሰዓት ማሟላት ያለበትን ያሟላ። ኢላ አነሁ ኢዛ ካነ ሳጅዱ ኢማመን ኢላ ያ ሳጅድ ሶላት ውስጥ ሆኖ ስጁድ የሚያደርገው ሰው ኢማም ከሆነ ፈየንበጊ አላ ዩጠዊለ ተስቢሐ ተስቢሑን ማስረዘም የለበትም። ባለፈው ደርሳችን እንደተነጋገር ነው ምን ማድረግ ይችላል ብለናል? ሱብሓነ ረቢየል አዕላ የሚለውን 3 ጊዜ ሰቡሑን ቅዱስን ወይም ደግሞ ሱቡሑን ቅዱስን ረቡል መላኢከቲ ወሩህ የሚለውን አላሁመ ለከ ሰጀድቱ ወቢከ አመንቱ የሚለውንም ዱዓ ሌሎችንም አንድ ላይ ቢሰበስብ ራሱ ችግር የለውም ብለን ነበር። ኢማም ከሆነ ተስቢሑን ማስረዘም የለበትም። ኢላ
أن يعلم من حال المأمومين أنهم يؤثرون التطويل إلا የሚከተሉት ሰዎች መእሙም የሆኑ ሰዎች ትንሽ ሊሆኑ ይችላሉ። ምሳሌ ሐላቸውን የሚያውቅ ከሆነ ሱጁድ በሚያደርግበት ሰዓት ቢያስረዝም ምንም ቀር የማይላቸው ሰዎች ማስረዘሙን የሚወዱ አይነት ሰዎች መሆናቸውን ካወቀ ቢያስረዝም ችግር የለውም። ያንን ካላወቀ ግን ከነዚህ ከመእሙሞቹ ውስጥ ሙጣር ሊኖር ይችላል፣ የታመመ ሰው ሊኖር ይችላል፣ ደካማ ሰው ሊኖር ይችላልና የመእሙሞችን ሐል ደግሞ መጠበቅ ኢማም ግዴታ አለበትና ኢማም ከሆነ ተስቢሑን አያስረዝም ይላሉ። ثم إذا رفع من السجود ከዛም ከሱጁድ ከተነሳ በኋላ እንደ ሶላቶች እንዳለው ቁጭ አይልም። ምንድነው ማድረግ ያለበት? ቃመ ይቆማል። ወላ የጅሊሱ للاستراحة بلا خلاف ለጁሉሱ الاستراحة የሚባል ሱና የሆነ አቀማመጥ አለ። ያችን ጁሉስ الاستراحة የምትባለውን አይቀመጥም ይላሉ። ያቺ ጁሉስ الاستراحة የምትባለው መቼ ነው የምትደረገው እናያለን። ይህ ደግሞ ጁሉስ الاستراحة ወይም ደግሞ ቂዕደቱ الاستراحة የምትባለውን አቀማመጥ ቢላ ኺላፍ ነው። በሻፊዒ መዝሀብ ያለ ኺላፍ አይቀመጥም ሱጁዱ ቲላዋ ከሆነ። وهذه مسألة غريبة قل من نص عليها ይህችን መስአላ ሱጁዱ ቲላዋ ካደረገ በኋላ ጅልሰቱል ኢስቲራሐን አይቀመጥም የምትለው መስአላ በጣም ብዙ ዑለማዎች አይጠቅሷትም ይላሉ። አልሐፊዙ ነወዊ ረሂመሁላሁ ተዓላ በጣም ብዙ ዑለማዎች አልጠቀሷትም፣ ትንሽ ሰዎች ነው የጠቀሷት ይላሉ። ወሚመን ነص ዐለይሃ ከጠቀሱ ዑለማዎች ጥቂት ዑለማዎች ውስጥ ማን ይገኛሉ? አልቃዲ ሑሰይን ይገኛሉ። ወልበገዊዩ ወራፊዕዩ እነዚህ ዑለማዎች ይገኙበታል። هذا بخلاف سجود الصلاة ይህ ለሶላት ከምናደርገው ሱጁድ ተቃራኒ ነው። ሶላት ላይ ግን በምናደርግበት ሱጁድ በምናደርግበት ሰዓት ጅልሰቱል ኢስቲራሐ የምትባል በኢማሙ ሻፊዒ መዝሀብ ሱና የሆነች መቀመጥ አለች። ያችን ማድረግ ሱና ነው። አማ ሱጁዱ አቲላዋ ላይ ግን አናደርጋትም። فإن القول الصحيح المنصوص للشافعي المختار الذي جاءت به الأحاديث الصحيحة في البخاري وغيره استحباب جلسة للاستراحة عقب السجدة الثانية من الركعة الأولى في كل الصلوات ومن الثالثة في الرباعيات. من إلى صحيح يهونو بشافعي مذهب نص هونو لن يمتعونا يتمرتوا اندزيهم ቡኻሪ በዘገቡትና ሌሎችም ባስተላለፉልን ሰሒህ በሆኑ ሐዲሶች የመጣል ምንድነው? ጅልሰቱል ኢስቲራሐ የምትባል መቀመጥ አለች። ያችን መቀመጥ ሱና ነው። ያቺ ጅልሰቱል ኢስቲራሐ የምትባለው መቼ ነው የምንቀመጣት? ሶላት በምንሰግድበት ሰዓት። ማንኛውም ሶላት ላይ የመጀመሪያው ረክዓ ላይ ሁለተኛውን ስጁድ ካደረግን በኋላ ወደ ሁለተኛ ረክዓ ስንነሳ ከመነሳታችን በፊት ቁጭ ብለን መነሳት ይህ ሙስተሐብ ነው። እንዴት ማለት ነው? ምሳሌ ዙህርን እየሰገድኩ ከሆነ አላሁ አክበር ብዬ ፋቲሐን ቀርቼ ሌላ አያ ቀርቼ ሩኩዕ አድርጌ ተነስቼ ስጁድ አንደኛውን አድርጌ ተቀምጬ ሁለተኛውን ስጁድ ካረኩ በኋላ ቀጥታ ብድግ አልልም ወደ መቆም። ምን አደርጋለሁ ማለት ነው? ሁለተኛውን ስጁድ ካረኩ በኋላ ቁጭ ላለሁ ትንሽዬ ተቀምጬ መነሳት። ይህች ጅልሰቱል ኢስቲራሐ ወይም ቂዕደቱል ኢስቲራሐ ይሏታል። ይህችን መቀመጥ ሙስተሐብ ነው ይላሉ። አንደኛው መቼ ነው? ማንኛውም ሶላት ላይ አንደኛውን ረክዓ ሁለተኛውን ስጁድ ካደረግን በኋላ ወደ ሁለተኛ ረክዓ ከመነሳታችን በፊት፣ አራት የሚሰገድባቸው ሶላቶች ላይ ደግሞ አንደኛዋንና ሶስተኛውን ረክዓ ሁለተኛውን ስጁድ ካደረግን በኋላ ወደ አራተኛው ረክዓ ከመነሳታችን በፊት ጅልሰቱል ኢስቲራሐ ማድረግ ሙስተሐብ ነው ማለት ነው። ثم إذا رفع رأسه من سجدة التلاوة ከዛ ሰውየው ስጁድ ቲላዋን አደረገ፣ ጅልሰቱል ኢስቲራሐን አያደርግም ብለናል። ስጁድ ቲላዋ ላይ ሁለት የተለያዩ ስጁዶች ነው እያወራን ያለ ነው። የቁርአን ስጁድ አለ፣ የሶላት ስጁድ አለ። የሶላት ስጁድ ላይ ቂዕደቱል ኢስቲራሐ ወይም ደግሞ ጅልሰቱል ኢስቲራሐ
መረጋጋት ወይም ደግሞ የማረፍ መቀመጥ የምትባለውን ማድረጉ ሙስተሐብ ነው። ሱጁዱ ቲላዋ ላይ ግን አንቀመጥም። ስለዚህ ሱጁዱ ቲላዋን ካደረግን በኋላ ቀጥታ እንቆማለን ብለናል። ራሳችን ካነሳን በኋላ ከሱጁድና ከቆምን በኋላ ፈላ ቡደ ሚነል ኢንቲሳቢ ቃኢማ ቆመን ቀጥ ማለት አለብን ወደ ሌላ ስራ ከመሄዳችን በፊት። ወልሙስተሐቡ ከዛ ምን ሙስተሐብ ይሆንልናል፣ ምን ይወደድልናል? ኢዛ እንተሰበ አን የቅረአ ሸይአ ከቆምን በኋላ የሆነ ነገር መቅራት ሙስተሐብ ይሆንልናል። ምሳሌ ቀደም እንደሰጧችሁ ምሳሌ ሱረቱል ዐለቅን ወስጁድ ወቅተሪብ ብሎ ጨርሷል። ሱጁዱ ቲላዋን አደረገ። ከዛ መቆም አለበትና ቆመ። ከቆመ በኋላ በቃ ሱረቱል ዐለቅን ጨርሻለሁና ቀጥታ ሩኩዕ ላድርግ ከሚል ይልቅ ምን ማድረግ ይወደድለታል? ምሳሌ ሱረቱል ከውሰርን ምሳሌ ቢቀራ ይወደድለታል ማለት ነው። ثم ከዛም ከቀራ በኋላ የርክዑ ሩኩዕ ያደርጋል። ፈኢን እንተሰበ ግን ምናልባትም ከቆመና ثم ረከዐ ሚን ገይሪ ቂራአትን ጃዘ ቂራአ ሳይቀራ እንዲሁ ዝም ብሎ ወደ ሩኩዕ ቢሄድ ይበቃለታል፣ ችግር የለውም ይላሉ አልሐፊዙ ነወዊ። በዚህም አይነት መልኩ የሲፈቱ ሱጁድን ወይም ደግሞ የሱጁድን አደራረግ ቁርአን የሚቀራ ሰው የሱጁድ ቦታዎች ላይ ሲደርስ እንዴት ማድረግ አለበት የሚለውን ፈስላቸውን በዚህ አይነት መልኩ ይጨርሳሉ ኢንሻአላሁ ተዓላ። ከዚህ በኋላ ደግሞ ሌሎችንም ፈስሎችን ከቁርአን ጋር የተያዙ ፈስሎችን ኢንሻአላህ ይቀጥላሉ። አላህ በሰማነው ተጠቃሚዎች ያደርገን። ባረከላሁ ፊኩም ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።